ይቺ እናት በሆዷ ይዛ የነበረችው አካል ብቻ አይደለም መንፈስም ጭምር ነው። በዚህ ሂደት ውስጥ ያለች ግን ልጁ ሲወለድ ሰውነቷ ስፒሪቱንም አካሉን ባንዴ ስለሚያወጣው የአካሏ ሆዷ ለማህፀኗ ላይ የነበረው ቦታ ብቻ ሳይሆን በሰውነቷ ውስጥ የነበረው የመንፈስ መስመርም ስፒሪቹዋል ላይን የሚባለው ክፍተት አለ፣ ባዶነት አለ ማለት ነው። ይህ ክፍተት በፍጥነት ካልተዘጋ ያ ሸይጣን ይገባና ቺን እናት ወደ ዲፕሬሽንም ወደ አንዛይቲም ሊከት ይችላል። መክተት ብቻ አይደለም፣ አንዳንዴ እናቶች ልጆቻቸውን የሚገሉበት ሁኔታ ሁላ ሊፈጠር ይችላል። አይንናስ ሳይሆን ይሄኛው የጅን አይን ነው ብለው የሚጠቅሱት ምክንያቱም ለመለየትም በጣም አስቸጋሪ ነው። ከሲህርና አይንናስ በሽታዎች ጋር በጣም ተቀራራቢ የሆነ ኢምፓክት ነው ያለው ሰው ላይ። በተንኮል አይን ቢመለከቱን እነሱ እኛ ላይ የሚያሳድሩት የአይን ጨረር ደረጃ በጣም ከባባድ የሚባሉ በተለይ እንደነ ኤፒሊፕሲ ካንሰርን ጨምሮ በሽታ ሊፈጥሩ ይችላሉ። እንዳቀፍኳት እዚህ ይለኛል። ከዛ በኋላ ግን ራሴን ያገኘሁት ድቅድቅ ያለ ጫካ ውስጥ ነው። እዛ ጫካ ውስጥ የፈረስ ስጋ ምናምን የጠነባ ጅብ ብቻ ጅራታማ የሆኑ ሰዎች ምናምን ነው ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዚህ ፕሮግራም ተከታታዮች ዛሬም እንግዲህ እንደተለመደው በሌላ ርዕስ ተገኝቻለሁ። هو الأول والآخر والظاهر والباطن وهو بكل شيء عليم። ያው እንግዲህ አላህ ካለ ያው የተለያዩ በመንፈሳዊ ነክና በተለይ በሽታን በተመለከተ ከጅን ከሲህርና ከአይንናስ የሚመጡትን በሽታዎች እና አይነቶቹን እያብራራሁላችሁ ነበር። ዛሬ ግን ስፔሲፊካሊ በአይንናስ ላይ ጀምሬ ተቋርጦ የነበረውን 5 አይነት የአይንናስ አይነቶች 7 አይነት እንደሆኑ ተናግሬ እስከ 5ኛው ድረስ ዘርዝሬ ከዛ ቃል ገብቼ ቀጣዩን ጨርስላችኋለሁ ብዬ ሳልጨርስ ቀርቼ ነበር። ረዘም ጊዜ ያለ ጊዜ ቆይቷል በነገራችን ላይ ይሄኛው። ለማንኛውም ዛሬ ሁለቶቹን በአንድ ላይ ኢንሻአላህ ለማብራራት ሞክራለሁ። ይሄንን አብዛኛዎቹ መጻሕፍት ኪታቦች አይንናስ ሳይሆን ይሄኛው የሰው አይን ሳይሆን የጅን አይን ነው ብለው የሚጠቅሱት ምክንያቱም ለመለየትም በጣም አስቸጋሪ ነው። ከሲህርና ከአይንናስ በሽታዎች ጋር በጣም ተቀራራቢ የሆነ ኢምፓክት ነው ያለው ሰው ላይ። ምክንያቱም ምንድነው ሁለቱም አይነት በድርጊት ደረጃ በክፋት ነው መነሻቸው፣ ክፋት ነው። በክፋት ጅኑ ሰውን ሲያይ ማለት ነው። ግን ጅን እኛን ማየት አይችልም። እዚህ በጣም በግርዶ ውስጥ ነው ያለ ነው። እኛን ማየት ስለማይችል በተለያየ መንገድ እኛን በእይታ ውስጥ በመክተት እኛን በሽታ ላይ ለመጣል የሚያደርግ የጅን አይነቶች በክፋት ማለት ነው። እኛ ስለተጣላናቸው ወይም እኛ ችግር ስለፈጠርን ይሆናል ወይም በተለያየ መንገድ እሱ እኛን ለክፉ ስላሰበ ማለት ነው። እነኚህ ሁለት ናቸው በመሰረቱ። አንድ ራሳቸው ጅኖቹ የዛ ዓለም ጅኖች በተለያየ ምክንያት ወይም በተለይ እዚህ በሚደረግ ጥንቆላ ምክንያት ፖርታሉን ተሻግረው ወደዚህ ሲገኙ በሰው ፊዚካል ሆኖ ማለት ነው፣ በሌላ እንስሳ ተመስለው ሳይሆን በሰው ምስል ሆነው ወደዚህ ፖርታሉን ተሻግረው እዚህ ከተገኙና ከኛ ጋር ጥል ከፈጠሩ እኛ መጉዳት ቢፈልጉና በተንኮል አይን ቢመለከቱን እነሱ እኛ ላይ የሚያሳድሩት የአይን ጨረር ደረጃ በጣም ከባባድ የሚባሉ አሁን በምሳሌ አስረዳችኋለሁ። በተለይ እንደነ ኤፒሊፕሲ ካንሰርን ጨምሮ በሽታ ሊፈጥሩ ይችላሉ። ሁለተኞቹ ደግሞ የዛር ጅኖቹን የሚያመልኩ ሰዎች ባለውቃቢዎቹ ወይም ዛር መንፈስ ያለባቸው ፈራጆቹ ያኛው ጅን እነሱ ላይ ወርዶ ያለ ያ መንፈስ እነሱ ላይ አርፎ ያለ በተንኮል እኛም ቢያዩ ቀጥታ እኛን ሳይፈርዱ ማለት ነው በእይታ ብቻ ቢያዩ አንዳንዶቹ ይሄንን ቀልብ መስበር ምናምን ብለው በሚባለው ነገር ጋር ያያይዛሉ። ቀልብ መስበር አክቹአሊ ፊራሰቱል ሙእሚን ተጠንቀቁ ተብለናል። ሙእሚን ከሆነ ሲያያችሁ ሊጎዳ ይችላል ማለት እኛ ስለጎዳ ነው ማለት ነው ቀልቡን በመስበር። እኔ ቀልብ መስበሩን ሳይሆን እያልኩ ያለሁት የባለውቃቢዎቹን ነው እያልኩ ያለሁት። ፈራጆቹ በተንኮል ሲያዩን ባዩበት ቅጽበት ወደኛ የሚረጭ የጅን አይን ጨረር አለኛ ላይ ማለት ነው። ይሄኛው አሁን ቀደም እንዳልኩት ብዙ ጊዜ ካንሰር የሚባለውን በሽታ ነው የሚፈጥረው። ከዚህ በፊት አንድ ምሳሌ ነገራችሁ ነበር። አንዲት ታካሚያችን የሆነን ሰው እሷ እንዳለችው ከሆነ ሽንቱን ሲሸና ነው ያየችው። ካየችው በኋላ ግን በጣም ኢንስፓየርድ ሆኜ ነበር ያየሁት።
ካየችው በኋላ ግን ያ ሰው ካንሰር ይዞታል ሲባል ስትሰማ ችግሩ የተፈጠረው በራሷ አይን እንደሆነ ተረድታ እኛ ጋር መጣ እሱን ለማከም የሞከረችበትና እንዴት ተውበት የሚል እናንተንም ያዋየንበት ጉዳይ ነበር። አሁን እሱ ከሷ ወደ እሱ ሄዶ ካንሰር ሊፈጥር የቻለው ወይ እሷ ከመጀመሪያው ብታቀውም ባታቀውም የወሰደችው ከቤተሰቦቿ የወሰደችው የውቃቤ መንፈስ አለ ማለት ነው። አይኗ ያንን ከባድ ጨረር ሊፈጥር የቻለው በዚህ ምክንያት ነው። ፖርታልን ተሻግሮ ይመጣሉ ጅኖች ስል ደግሞ እንዲያው አንድ ቀልድ የምትመስል ጆክ የምትመስል ምሳሌ ልንገራችሁ። አሁንም ይሄኛውም ከታካሚ የወሰድኩት ነው። ታካሚው ሲመጣ የነገረኝ ነገር ቢኖር ገቢዎች ላይ እንደሚሰራ ነው የነገረኝና እየሰራ ከሆነ ሰው ጋር ተጨቃጭቆ ነበር እዚህ ባለ ሀብት ከሚባል ሰው ጋር። ያ ባለ ሀብት የሚባል ሰው ጅብ ይቀልባል የሚባል ነው። ጅብ ይቀልባል በዛ ነው ሀብቱን ያገኘው የሚባል ወሬ ሩመር እንዳለ ያውቃል እሱ። ያም ሆነ ይህ ግን በገቢዎች ያው እሱ ስራው ነው ያንን በማስከበር መዝገቡ አልተስተካከለም በሚል ተጨቃጭቀው ነበር። ይሄኛው አንድ ስቶሪ እዚህ ተውልኝና የዚህ ሰው ዘመድ የሆነች ሴት ግን በፍቅር ይገናኛል ይህ ሰው ማለት ነው። እንዳው አንድ አመት አካባቢ አብረን ቆይተናል ነው የሚለው ልጁ። የሆነ ቀን ላይ ግን በሆነ ነገር ተጣሉ ሁለቱ እና ሲጣሉ እንዳው እኔ እኮ ነው ፍቅር ይዞኝ ነው እንጂ እንዳው እኮ ጉዴን አሳይ ነበር ምናምን ብላ ተፎክረበታለች። ያ ያደረገውን ድርጊት እንደምንም በይቅርታ እንድታልፈው አደረገ። አለፉ ማለት ነው። ይሄኛው ከታለፈ በኋላ ግን ያው ተያይዘው የሆነ መዝናኛ ቦታ ይሄዳሉ። እዛ መዝናኛ ጋር እንዳሉ ሆቴልም ተከራይተው ነበር። ምሽት ነው የሚለኝ 12 ሰዓት አካባቢ ላይ ከሷ ጋር እኔ እንዳቀፍኳት እዚህ ይለኛል ነው የሚለኝ። እንዳቀፍኳት እዚህ ይለኛል። ከዛ በኋላ ግን ራሴን ያገኘሁት ድቅድቅ ያለ ጫካ ውስጥ ነው። እዛ ጫካ ውስጥ የፈረስ ስጋ ምናምን የጠነባ ጅብ ብቻ ጅራታማ የሆኑ ሰዎች ምናምን ነው ያሉት እና እዛ ጋር ሲሻገር ያለው ግን ድቅድቅ ጨለማ ነው። በቃ በጣም ሌሊት ነው የሚመስለው እና ዝም ብለህ ደግሞ ሰው ፊት ወጣ ብለህ ደግሞ እንዳትበላ አለችኝ አለ ልጅቱ ራሱ ማለት ነው። አሁን የማደርገው ነገር የለም። አንድ ዛፍ አገኘውና ዛፉ ብቻ ተጠልዬ በጣም እየተንቀጠቀጥኩ ነው በፍርሃት። በዚህ መሃል ያለው ያ ገቢዎች ጋር ቅድም የነገርኳችሁ ሰውዬ እዛ መሃል ሲንቀሳቀስ አየሁታል። ጅራት አብቅሎ ምናምን ሰምቲንግ እንደዚህ አይነት ነገር በጣም ደንግጬ እሱን ሳይ በቃ አትታይ ስላለችኝ ለመደበቅ ስሞክር እሱ ግን ቀድሞ አይቶኛልና እየሮጠ መጣና አንተም እኛ ነህ እንዴ አለኛል። አንተም እኛ ነህ እንዴ ሲለኝ ያው የሆነ ትሪክ እንዳለ ገባኝና አረ እናንተማ እኔማ እናንተ አይደለሁም ግን በቃ በአጋጣሚ እንደው እግር ጥሎኝ ነው እዚህ የገባሁት እንጂ እኔ እናንተ አይደለሁም ምን ተፈጠረ ሲለኝ ነገርኩት አለ ምንም ሳልፈራ። ልጅቷን ላገባት ነበር ጓደኛ ሆነን ይሄን አልቆይተናል ግን በቃ እሷ አስከፍቻት ነበር። እሷ ናት እንደዚህ ያሻገረችኝ እና ይሄን አሳየችኝ። እንዳው በቃ ከዚህ ጉዳ አውጣኝ አልኩት አለ። በቃ እኔ ከዚህ ጉዳ አወጣለሁ እኔም በገለፈው ተበላሽ ያልከው መዝገብ ጉዳ አንተ አስተካክለው መስመሩን አሳይሃለሁ አለኝ አለ። በቃ በዚህ ተስማሙና ሁለት ቅጠሎችን ሰጠኝ ከዛው ቆርጦ። ቅጠሎቹ ምንድናቸው ነው አሁን ጥያቄው። ሁለቱ ቅጠሎች ሀሪቲና ጤና አዳም ናቸው። ኢቭን ጤና አዳም በእጅህ ይዘህ እንኳን ቢሆን በወቅቱ እንዲህ ለማድረግ ስትሞክር እሷ በእጅህ ጤና አዳም ቢሆን ወደዚህ አታመጣም አትችልም ነበር እሷ። አሁንም እንደኛን የክፋት መስመር መከላከል የምትችለው በእነዚህ ሁለቱ ተክሎች ነው ብሎ ይሄን ተክል አሳየኝ አለ እና እሱ ይሄን ታሪክ የነገረኝ አንተንም ከጠቀመ ይሄንን ጤና አዳምና ሀሪቲ በተለይ በእኛ መስመር ለሚመጣው ተንኮል መከላከያ ነው ብሎ ነው ያስረዳኝ። ከዛም ውጪ በዚህ ተንኮል ከተፈራ ሁለቱን ተክሎች ከናና ጋር አዋህዶ ጁሱን መጠጣት ከባድ ለነሱ አይን ከነሱ ለሚረጭ አይን ከባድ ሬዚስታንስና ፕሮቴክሽን መፍጠሪያ ዘዴ እንደሆነ ነግሮኛል። አክቹአሊ አንዳንድ ቦታዎች ላይ እኔም ተጠቅሜ ሞክሬዋለሁ። በጣም የሚሰራ ነገር ነውና በነገራችን ላይ እንግዲህ ይሄኛው አሁን ሀሪቲና ጤና አዳም ያልኳችሁ ነገር
ከናና ጋር ውህደቱን ፈጥሮ መጠጣቱ ለዚህኛው ፖርታልን ተሻግሮ ለመጡት ለሚመጡ ሰዎች አይንናስ ብቻ ሳይሆን ለባለዛሮቹም አይን በተንኮል የሚፈላለግ ቤት ውስጥ በአጋጣሚ ተከስቶ አይኑን ሰውን የሚጎዳ ሰው ካለ ይሄንን ብትሰጡት በጣም እንትን ያደርጋል። በተለይ ሰውየው ደግሞ ራሱን ከዚህ በማያውቀው ሁኔታ ይህ መንፈስ አርፎበት በአይኑ ሰውን እየጎዳ ከሆነ ራሱን ለመከላከል ንጹህ ውሃ ላይ 7 ጊዜ ፋቲሃ ቀርቶ አይኑን በሲኒ ውሃውን አድርጎ ማለት ነው አይኑን ቀጥታ እዛ ውስጥ እያደረገ ቢያንስ 1 ደቂቃ ውሃው አይኑን እንዲነካ እያደረገ አይኑን እያርገበገበ አይኑን ቢያጥብም ይሄኛው መንፈስ ከሱ ላይ ተነስቶ ሰዎችን መጉዳት የማይችልበት ደረጃ ይደርሳል። ሰውን አይጎዳም ብሎ የሚያስብ ከሆነ ማለት ነው። እሱ ላይ አርፎ ሰዎችን የሚጎዳ ከሆነ በቡዳ መንፈስ ሰዎችን ከማስቸገር በጣም በጣም ጥሩ መፍትሄ ነው የሚሆነው። ከዚሁ ጋር ተያይዞ በሲህር ምክንያትም እንደዚህ አይነት አይኖች ሊከሰቱ ይችላሉ። ለምሳሌ ግርማ ሞገስ ነው ብለው ሀብት ለመሳብ ይሄ ሰውየው ላይ ሞገስ እንዲያሰፍረው ብለው በተለያየ አይነት ሲህሮች ይሰራሉ። ያ ሞገሱን እሱ ላይ ለማስፈር የሚመጣው ጅን ቀጥታ አይኑ ላይ ያርፍና ያ ሰውዬ በአይኑ ሰውን እንዲጎዳ ሊያደርገው ይችላል። በአይኑ ሰዎችን ሲጎዳ በነገራችን ላይ የራሱን ልጅ ሊሆን ይችላል፣ እናቱን ሊሆን ይችላል፣ ቤተሰቡንም ሊሆን ይችላል። እንደነዚህ አይነት ንክኪዎች መተው ራስን ማጥፋት ሊሆን ስለሚችል ይሄንም ቀደም ባለ ሁኔታ እንደዚህ አይነት ችግሮች ውስጥ የገባ ካለ አሁን እንዳልኩት ከእንደነዚህ አይነት ፕሮቴክት ለማድረግ ቀደም ያልኳችሁን ጁስ መጠጣት፣ ራስን ከዛ ውስጥ ለማውጣት ደግሞ ከስቲግፋር በተጨማሪ በራስ ድርጊት ስለመጣ ነው ስቲግፋርና ተውበት አስፈላጊ የሚሆነው ለዚህኛው ሰው በራሱ እንትን ድርጊት ስለመጣ ስቲግፋርና ተውበቱ በጣም አስፈላጊ ነው። በተጨማሪ አይኑ ላይ ያረፈውና ከሱ ላይ ተነስቶ ሰዎችን የሚጎዳውን ፓወር ደግሞ ዲአክቲቬት ለማድረግ 7 ጊዜ ፋቲሃን ቀርቶ ውሃ ላይ ቀደም እንዳልኳችሁ አይኑን እዛ ውስጥ እየከተተ ቢያንስ ለ1 ደቂቃ እያርገበገበ አይኑን ቢያጥብ በየቀኑ ይህ ከዚህ ችግር ሊገላገል ይችላል ማለት ነው። አላህ ሁላችንም አላህ ይጠብቀን። በሄንበት ከማናቀውም ከምናቀውም ከምናየውም ከማናየውም ሸር ሁላ አላህ ይጠብቀን ሁላችንም እላለሁ። ይሄንን የነገርክኝንም ሰውዬ በጣም አመሰግናለሁ። በኔም ይሄን ፕሮግራም በሚከታተሉ ሰዎች ሁሉ ስምና ይሄን ተጠቅመው ደግሞ በሚድኑ ሰዎች ቁጥር ልክ አላህ አጅሩን ሊሰጥህ ዱዓ አደርግልሃለሁ። ከዚሁ ጋር ተያይዞ በሳይንሳዊ አጠራሩ ፖስት ፓርተም ዲፕሬሽን ስለሚባለውና በተለይ በወለዱ እናቶች ላይ ስለሚከሰተው ድባቴ ከወሊድ በኋላ ስለሚመጣው ድባቴና አንዛይቲም ሊሆን ይችላል። አንዳንዴ ደግሞ ሌላ ጭንቀትም ሊፈጠርባቸው ይችላል እና ይሄንን ጥያቄ የጠየቀችኝ እናት ሁሉንም ነገር እንደዚህ አይነት ነገሮች ሲከሰቱ ጅን ነው ወይም ሲህር ነው እንትላላችሁ፣ ይሄ እኮ የአእምሮ ጤና ጉዳይ ነው፣ ሁሉን ነገር ወዲያ ለምን ታላክካላችሁ ብላ ነበር የጀመረችልኝ። ጥያቄዋ በጣም ተገቢ ነበረ። ሁሉንም ነገር ጅን ነው እንደው ስንሸነፍ ቦታን ሰው ነው ምናምን የሚባል አይነት የካራቲስቶች መልስ አይነት ነገር አይደለም እያልን ያለ ነው። አንዱ መንስኤ አይንናስ ሊሆን ይችላል። ሌሎችም ካንሰርም ካንሰር የሚባል በሽታ አለ። ግን ለካንሰር ለሚባለው በሽታ መንስኤው ሲህር ሊሆን ይችላል። ቢጠራ የተሻለ ነው። ወይም ዛር ሊሆን ይችላል። 100% እየደመደምን አይደለም። ለዚህም ነው ሁለቱም ነገሮች መረዳት አለባቸው የምንለው። ስለ እናቶች ጤና በተለይ ከወሊድ በኋላ ስለሚከሰትባቸው ዲፕሬሽን አንዳንዴ በጣም ድባቴ ውስጥ ከመግባት ልጆቻቸውን ፕሮቴክት ከማድረግ ይልቅ እስከ መጉዳት የሚደርሱ አንዳንድ እናቶች ይገጥማሉ። በሳይንሳዊ መንገድም በተለያየ መንገድ ሳይካትሪስቶች ፎሎ ማድረግ የጤናቸውን ለማሻሻል ጥረት ይደረጋል። ነገር ግን ይሄ በመንፈሳዊ እይታ እንዴት ሊከሰት ይችላል? ሳይንሱ የሚለውን ይላል፣ በመንፈሳዊ እይታ ባህላዊ መንገድ የሚለውን ይላል። በዚህ መሀል ላይ ግን በሁለቱም መንገድ ክፍተት ሳይፈጠር ከተረዳዳ የተሻለ ነገር መፍጠር ይችላል ከሚል እሳቤ ነው። ከወሊድ በኋላ እናቶች ላይ በሽታው ይሄ ድባቴ ወይም አንዛይቲው ጭምር ሊፈጠር የሚችልበት ምክንያት ሳይንሱ ሲያብራራው ልጁን ለመመገብ በተለያዩ አዳዲስ ሆርሞኖች ነበሩ የእናት አካል ውስጥ የልጁን እያንዳንዱን ነገር ለመጠበቅ ብዙ አይነት ተጨማሪ ሆርሞኖች ሲመነጩ ነበርና ከውልደቱ በኋላ እነዛ ሆርሞኖች መመንጨታቸውን ያቆማሉ። ስለዚህ ራስን ለማስተካከል ከባድ ስራ ይሰራል ሰውነት በዛ ሰዓት ማለት ነው፣ ወደ ነበረበት ኖርማል ሙድ ለመመለስ።
ስለዚህ ይሄኛው ከአእምሮም ከአካልም አንፃር ከባድ ጫናን እየፈጠረ በእናትየው ላይ ድባቴው አንዛይቲም ሊፈጠር ይችላል። በዚህ ምክንያት የሚመጣ ነው ብሎ ያስቀምጠዋል። በመንፈሳዊ እይታ ስናየው ደግሞ በትክክል ሆርሞኑም አንድ ጉዳይ ሆኖ እያለ ይቺ እናት በሆዷ ይዛ የነበረችው አካል ብቻ አይደለም መንፈስም ጭምር ነው። አዲስ አካልን የያዘ መንፈስን በራሷ አካል ውስጥ ፋብሪካ ሁና ትልቅ ኢንዱስትሪ ሁና አንድን ሰው ወደፊት የሰው ልጅ የመራባት ሂደትን የማስቀጠል ስራ እየሰራች ነበር በመጀመሪያ ላይ። ለዚህ ነው እናት በምጥ ላይ ብትሞት ሻሂድ ናት የሚባለው ሰው ልጅን ህይወት ለማስቀጠል ሰማዕት ናት ማለት ነው። ታጋይ ናት። ከባድ ትግል ውስጥ ነው የነበረችው። ያንን ልጅ እንዳይወለድ የሚያደርጉ ብዙ ሸያጢን ነበሩ በዙሪያዋ ላይ። በዛም ምክንያት ነው ምጥሙ የሚከፋው። አንዳንድ ልጆች በማይታወቅ ሁኔታ የሚታፈኑት፣ እሷን ወደማይታወቅ የአእምሮ ችግር የሚከቱ ብዙ ሸይጣኖች ዙሪያዋ ነበሩ፣ ልጁ እንዳይቀጥል ለማድረግ ማለት ነው። በዚህ ሂደት ውስጥ እያለች ግን ልጁ ሲወለድ ሰውነቷ ስፒሪቱንም አካሉንም ባንዴ ስለሚያወጣው የአካሏ ሆዷ የማህፀኗ ላይ የነበረው ቦታ ብቻ ሳይሆን በሰውነቷ ውስጥ የነበረው የስፒሪት መስመርም የመንፈስ መስመርም ስፒሪቹዋል ላይን የሚባለውም ክፍተት አለ፣ ባዶነት አለ ማለት ነው። ይህ ባዶነት ደግሞ ዙሪያዋ ላይ ቁጭ ብሎ ሲጠብቃት ለነበረ ሸይጣን በሲህርም ተልኮ ይሁን በአጠቃላይ የሰው ልጅን የመራባት ሂደትን ለማስተጓጎል የሚመጣውን ስፒሪት ለመግባት ቦታ አዲስ ክፍተት አለ ማለት ነው። ይህ ክፍተት በፍጥነት ካልተዘጋ ያ ሸይጣን ይገባና እቺን እናት ወደ ዲፕሬሽንም ወደ አንዛይቲም ሊከት ይችላል። መክተት ብቻ አይደለም፣ አንዳንዴ እናቶች ልጆቻቸውን የሚገሉበት ሁኔታ ሁላ ሊፈጠር ይችላል። የዲፕሬሽኑ ኃይል ማለት ነው። ስለዚህ እንግዲህ ባህላችንን በደንብ ካየነው እንደው እስላማዊ ሸሪዓውን ብቻ ራሱ ሳይሆን እናት እንደወለደች ብቻዋን አትሆንም። የሚመርቋት ሰዎች በብዛት ይመጣሉ ወደሷ። ይህ በራሱ መመረቃቸው ራሱ ሰዎች እዛ ጋር የሰው እግር እንቅስቃሴ በብዛት ራሱ አንደኛ ሳይኮሎጂካሊ ራሷን እንድትጠብቅ ያደርጋል። እናትየው እንትን ውስጥ አይደለም ያለችው፣ ጥሩ ስራው ስለሰራች ስላደረገች ነው ሰዎች መጥተው የሚመርቋትና ራስን ወደ መውቀስ ሳይኮሎጂ ውስጥ አትገባም፣ የማይሆን ጭንቀት ውስጥ አትገባም ማለት ነው። ሁለተኛ እነዛ ሰዎች መራቂዎቹ ይዘውት የሚመጡት ደግሞ መንፈስ አለ። የሚሰግዱ ሰዎች ሁሉ ከነሱ ጋር ያለውን ኸይር ነገር አላህ ብቻ ነው የሚያውቀው። አንዳንዶቹ በጣም መላኢካን ይዘው ይመጣሉ፣ ሰግደው ጾመው የቁርአን ስፒሪትን ይዘው ይመጣሉ። እነዚህ ስፒሪቶች ሁላ በአጠቃላይ ለዚህች እናት ፕሮቴክሽን ነው። እሷ ክፍተት አለ፣ ከውስጧ የሚወጣ ቆሻሻ አለ፣ በጣም ክፍተቶቹን ይሸፍኑላታል ማለት ነው። ስለዚህ መመረቁ በጣም ተወዳጅ የሚሆነው ከዚህ የተነሳ ነው። አንደኛ ብቻዋን አለመተውም በጣም ኸይር የሚሆነው። ከዚህ በተጨማሪ ግን ያው ባህላችን ላይ በተለያዩ ቅጠሎች ነው ያንን የስፒሪቹዋል ላይን ለመድፈን በቅጠላ ቅጠሎች ስፒሪት ቶሎ ሰውነቷ እንዲደፈን ለማድረግ የሚያጥቧት በተለያየ አይነት እነ ግራዋ እነ ጠለንጅ ምናምን የመሳሰሉ ብዙ እናቶች በደንብ ፐርፌክት ናቸው በዚህ ነገር ላይ። በእንደነዛ አይነት ስትታጠብ ያ ክፍተት ቶሎ ነው የሚሞላው፣ ችግሩ እንዳይፈጠር ያደርጋል ማለት ነው። አጠገቧ ላይ ፌጦና ቀበርቾ ማጨስም ይሄ ዙሪያውን ቁጭ ብሎ የሚያስተጓጉለውን ሸይጣን ለማባረር ይረዳል። ከሁሉም በላይ ግን አጠገቧ ላይ ቁርአን መቅራት ሸሪዓው የሚያዘው በተለይ በወለደችበት ብዙዎቹ ባህላዊ ነክ ነገሮች ብዙዎቹ ሸያጢን ነክ ነገሮች ልጁ እናት ስትወልድ ቆሽሻለች በሚል ሂሳቤ ወላጅ በተለይ ባሏ ከሷ ይርቃል። አንዳንድ ባህሎች ላይ እንዳውም 40 ቀን ሳይሞላት ወደ እሷ ጋር ገብቶ አብሯቱን ላይ የማይቀመጥባቸው ሁኔታዎች አሉ። ይህ በጣም ከባድ ስተት ነው። እንዳውም በጥሩ መንፈስ ቁርአንም አጠገቧ ላይ ቢቀራ ሌሎችም እንዲህ ቢያደርጉ እናትን ከእንደዚህ አይነት ድባቴዎች ለመጠበቅ በጣም ይረዳሉ። ነገርየው ከዚህ የከፋ ከሆነ ግን በወቅቱ ላይ ዝም ብሎ ይሄ ሸይጣን መቷታል ጅን መቷታል እያሉ ጊዜ ለበመስጠት ከሸይጣኑ ጋር ከመተባበር የሳይካትሪውንም ወይ በመከተል የተሻለ ህክምና ይሄ ችግሩ ከተከሰተና ነገሮች ወደማይከፋ ነገር የሚሄዱ ከሆነ ሳይካትሪካል ክትትል የሚያስፈልጋት ከሆነ ያስፈልጋታል። ጥላ ያስፈልግም፣ መረዳዳት ነው የሚያስፈልገው። በባህላዊ መንገድ በዚህ መንገድ ይሸፈናል። ሳይካትሪስቱ መሸፈን ያለበት ነገር ደግሞ እሱ ይሸፍናል። በእንደዚህ ሁኔታ የእናቶችን ጤና መጠበቅ በጣም የተሻለ ነው የሚል መልእክት ለማስተላለፍ ነው። ሁላችንም አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።